ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በሳምንት አንድ ቀን የሚቀርብላችሁ የስፖርት ፕሮግራም ነው። በፕሮግራማችን እንደተለመደው በአብዛኛው ትኩረት የምናደርግበትን በአገር ውስጥ ስፖርቶች ላይ እንወያያለን፣ እንነጋገራለን። ከዛ በፊት ግን ዛሬ እንደዚህ ያሳመረን ጎፈሬ ትጥቅ አምራች ነው። ጎፈሬ ትጥቅ አምራች በትላንትናው ዕለት በባህር ዳር ከተማ የሚገርም የመሸጫ ሱቅ ከፍቷል። ይህንን ስነ ስርዓት በጣም ብዙ የባህር ዳር ደጋፊዎች የአካባቢው ነዋሪዎችም በመግባት ሱቁን ሞቅ ደመቅ አድርገውለታል። ጎፈሬ ከኛ ጋር ስለሚሰራ በጣም ደስተኞች ነን። ጎፈሬ እንደሚታወቀው በፕሪሚየር ሊጉ ላይ ከግማሽ በላይ የሆኑ ክለቦች የጎፈሬ መለያ ነው የሚለብሱት። የጎፈሬ መለያ ምቾት ነው። ጎፈሬ ይለያል። የተለያዩ ለጂም ለምትፈልጉት ነገር ቱታም አለ፣ የተለያዩ ኳሶች አሉ። እነዚህ ነገሮች ለማግኘት ጎፈሬ የመሸጫው አድራሻ ስቴዲየም አካባቢ ጫካ ቡና ላይ ይገኛል። ስለዚህ ጎፈሬ የምትሉ እስቲ እናያችሁ ዞር እያላችሁ ራሳችሁን ለመጠበቅ የግድ ዱብ ስለሚያስፈልግ ከጎፈሬ ጋር ወደፊት ምን ነው ዝም አይ ዱብ ትንሽ ያዘችክ እና ከውይይታችን በፊት የተለያዩ ዜናዎች አሉን። እኔ ጋር አንድ ዜና አለ። ከቀድሞ የኢትዮጵያ ቡና ተጫዋች የነበረው ተስፋዬ ጅማ ነው የሚባለው። ያው ተስፋዬ ጅማ በጣም ደስ የሚል አሪፍ የተከላካይ መስመር ተጫዋች ነው። ይህ የቀድሞ የኢትዮጵያ ቡና ተጫዋች ከኳስም ከተለየ በኋላ በተለያየ ስራ መስክ ላይ ተሰማርቶ በደንብ ስራውን እየሰራ ጥሩ ጊዜያቶችን አሳልፎ ነበር። አሁን ግን በአንድ ወቅት እንደውም እኛ ጋር እንግዳ ነበር። አሁን የት ነው ያሉት? እንግዳ ላይ የሚያደርገው እንቅስቃሴ ዳንሱ ምናምን በጣም አሁን ግን ያለበትን ሁኔታ በጣም ያሳዝናል። በጣም አሁን ከ2 ወር 3 ወር 4 ወር ከአቅሙ በላይ ስለሆነ የኢትዮጵያ ቡናም ደጋፊዎች የኢትዮጵያ እግር ኳስ አፍቃሪዎችም እባካችሁ ጎብኙኝ እያለ ነው። እሱ አንድ መልእክት አስተላልፏል። እሱን ተከታትለን እንመለስ። እኔ ተስፋዬ ጅማ እባላለሁ። የቀድሞ የኢትዮጵያ ቡና እግር ኳስ ተጫዋች ነበርኩኝ። ለቡና ገበያ ስፖርት ክለብ እንዲጫወት ተለቃ ፍቃድ ቸርቶ ለጅማ ምርጥ ሲጫወት መልምሎ ይዞ ይመጥቶ እነሆ ቡናን እንደ እናቴ እንደ አባቴ አድርጌ ለቡና እያገለገልኩ ያለው ቤተሰብ ወገን ዘመድ የለኝም። አዲስ አበባ ውስጥ ሁሉን ትቼ ቡናን ብዬ መጥቼ ነው ሳገለግል ቆይቼ በጉዳት ምክንያት አቆምኩኝ። ኳስ አቁሜ ደግሞ በተለያየ ስራ ቦታ ተሰራ ኖር ያለውኝ ካቆምኩበት ጊዜ አንስቶ አሁን ግን በ2017 ላይ እግሬ በሽተኛ ተጎዳሁኝ። ነርቭና ዲስክ ነው ተባልኩኝ። ምርመራ አደረግኩኝ። ሲቲ ስካን እንድነሳ ብዙ ወጪዎችን አውጥቼ ሕክምናውን እየወሰድኩ መድኃኒትም ታዞልኝ እያለሁኝ ሕክምናውን ጨርሼ ደግሞ እንደገና ወደ የሁልሸት ሆስፒታል ሄድኩኝ። የሁልሸት ሆስፒታል የሄድኩበት መረጃ የታከምኩበት ሁሉ ነገር አለ። ራጅ እየተነሳው ሕክምና እየወሰድኩ ፊዚዮቴራፒ እየተነሳው ለዚህ 1 ወር 2 ወር 3 ወር የሚሆን ጊዜ ቆየሁ። አሁን ከስራዬም ላይ ተወግጄ ነው ያለሁት። ስራም አልሰራም በህመሜ የተነሳ በህመሜ ምክንያት። አሁን ወንድሞቼ እህቶቼ እንግዲህ ሁሉን ነገር እንድታረጉትን እንድታረጉልኝ ነው፣ ትብብር እንድታረጉልኝ ነው። ሕክምና ጥሩ ሕክምና እንዳገኝ የታከምኩበትን መረጃዎችን የሁልሸት ሁሉን መረጃዎችን አይውና እንደምታዩት። ተስፋዬ ጅማን ትንሽ እስቲ አውራ ስለ ተስፋዬ። እንግዲህ አመሰግናለሁ በጋሽ። ተስፋዬ ጅማ በሰባዎቹ መጨረሻ እና በ80ዎቹ መጀመሪያ ኢትዮጵያ ቡና ክለብ ከነበሩት ምርጥ ተጫዋቾች ውስጥ አንዱ ነው። በተለይ ከነካሳይ ናይጄሪያ ገነነ መኩሪያ ጋዜጠኛ ገነነ መኩሪያ ነፍሱን በአጸደ ገነት ያኑርልን ረጅም ጊዜ እናሳልፍ ነበረ። አሸናፊ በጋሻው እና ጨዋታ ይፈጥራል። መሳቅ ነው፣ መጫወት ነው፣ መዝናናት ነው። አሁን እንደዚህ ሆኖ ሲታይ በእውነት በጣም ልብ ይሰብራል። በዚህ ደረጃ በቀደምትነት አብረው የተጫወቱት
የቡድን አጋሮቹ ችግሩን ያለበትን ሁኔታ በዝምታ ያልፉታል ብለን አናምንም። እንግዲህ በተለይ በኢሮፕ ያሉ፣ በአሜሪካ ያሉ፣ በሰሜን አሜሪካ ያሉ የቀድሞ ስፖርተኞችን በመርዳት የሚታወቁት እነ አብዲ ሰይድ፣ እነ ታደሰ ተክለጻድቅ፣ እነ ጥበበ ሰለሞን፣ እነ ብሩክ እስጢፋኖስ ካንቶና አሁን ብዙ እያደረጉ ነው ያሉት በሚደንቅ ሁኔታ። መረጃውን ካገኙ ይረዱታል ብለን እናስባለን። እንግዲህ ይኸው መረጃውን እግዚአብሔር ተስፍሽ ጨርሶ ይማር። በለንደንም የሚኖሩት እንደነ ናይጄሪያ ሰለሞን ቡቸር የሚባል አብሮት የተጫወተ ናይጄሪያ አይደለም በቅጽል ስሙ ለምን ናይጄሪያ አብድራዛቅ አብድራማን እንደ ሳሚ እንደዚህ በመሰባሰብ ሰው ከወደቀ በኋላ ሳይሆን ከሞተ በኋላ ከማድረግ በቁም እያለ መረዳዳትን የመሰለ ነገር የለም። ቅድም አንስተዋል እነ ጥበበ ሰለሞን ሁሉም ተርፏቸው አይደለም ያላቸው ጊዜ ተጣቦ 10 ብርም 1 ብርም ብዙ ለፍተው የሚያገኙት ነገር ነው። ግን የቀድሞ ተጫዋቾች ብዙዎቹ አገር ውስጥ ያሉት ምንም መቋቋም አልቻሉም እንጂ ጎበዝ የሰው ጅማይ ጎበዝ ልጅ ነበረ ተስፍሽ። እንግዲህ እግዚአብሔር ጨርሶ ይማረ። ይህም መልእክት በአገር ውስጥም ከውጭ የምትገኙ ተጫዋቾች፣ የእግር ኳስ አድናቂዎች ተመልክታችሁ እርዳታ እንድታደርጉለት ስንል በዝግጅት ክፍል ውስጥ እንጠይቃለን። ሌላ ዜና አንተ ጋር አለ? አይ አንተ ተጨርሰው። ኦኬ። በሌላ ዜና ደግሞ የኛው አዲስ ከተን ህዝባዊ ክለብ ለማድረግ በሀገር ውስጥም በውጭ ያላችሁ የአዲስ ከተና የአካባቢው ተወላጆች ድጋፍ እንድታደርጉልን እንጠይቃለን ብለዋል። የኛ አዲስ ከቴ የሚወዳደረው በአንደኛ ሊግ ሲሆን ቡድኑን ለማጠናከር ሰሞኑን ምርጫ እያደረጉ መሆኑን አቶ ምንተስኖት ገልጸውልኛል። የኛን አዲስ ከቴ ጠንካራ ቡድን እንዲሆን የቀድሞ ተጫዋቾችና የአካባቢው ነዋሪዎች ከፍተኛ እገዛ እያደረጉ እንደሚገኙ አሳውቀውኛል። እነሱም አዳነው እንደ አቶ መንግስቱ ቡድኑን ጠንካራ እንዲሆን ለምታደርጉት ድጋፍ ልዩ ምስጋና ይገባቸዋል። የኛን አዲስ ከቴን ማገዝ ለምትፈልጉ በቡድኑ ስም በተከፈተው አካውንት የኛ አዲስ ከቴ 1063 34 18 31 8 በሚለው አካውንት የኛ አዲስ ከቴ ነው የሚለው ማገዝ ትችላላችሁ ብለውኛል። ለሚደረግልን ድጋፍ ሁሉ እናመሰግናለን። በየአካባቢው አሁን አዲስ ከተማ ሌላ ቡድን አለ። የኛ አዲስ ከቴ ብለው አዲስ ከተማና አብነትን እንደዚህ ዙሪያውን ይዘው በአካባቢው ላይ ቀልጠው እንዳይቀሩ ወጣቶችን ክለቡንም ከታች ጀምሮ ህዝባዊ ለማድረግ ለሚያደርጉት እንቅስቃሴ ድጋፍ አድርጉልን ነው የሚሉት። በየትም ሀገር ያላችሁ በሀገር ውስጥም በውጭ ድጋፍ እንድታደርጉላችሁ በዚህ አጋጣሚ ጥሪያቸውን ያቀርባሉ። እዚህ ላይ በየሰፈሩ እንደዚህ አይነት ቡድኖች መዋቅራቸው ጥሩ ነው። ተተኪ ተጫዋቾችን ለማግኘትም ወጣቱ ካልባሌና ከአጓጉል ሱስ ከሚያስይዙ ቦታዎች እንዲርቁ የሚያበረክቱ አስተዋጽኦ ትልቅ ነው። ትልቅ ቦታም ይሰጠዋል። ስለዚህ የአካባቢው ማህበረሰብ በባህር ማዶ የሚኖሩ የአካባቢው ነዋሪዎች የተለያዩ የገቢ ማስገኛ ፕሮጀክቶችን ነድፈው እዚህ በሀገር ውስጥም ማለት ነው ተደርጎ በተጠናከረ መልኩ መካሄድ ይኖርበታል የገቢ ማስገኛ ፕሮግራሙ። አለበለዚያ ግን እንደዚህ ባለ ሁኔታ ብቻ ተጠቃሚ መሆኑ ጥያቄ ምልክት ውስጥ ይገባል የሚል እምነት አለኝ። ለምሳሌም ደግሞ እነ ፈረንሳይ ለጋሲዮን አሁን ፈረንሳይ ለጋሲዮን ጥሩ ይዘዋል። ያው አንተ ብዙ ጊዜ አዲስ ከቴዎች ናቸው በሚሰጠ አሁን ፈረንሳዮችም እንደዚህ አይነት መልእክት ቢልኩልን እንደው ጨዋታውን የምልህ እና በአጋጣሚ ደግሞ ህዝባዊ ክለብ ስትሆን ብዙ ፈተና ታሳልፋለህ። ብዙ ክለቦች አሁን በፕሪሚየር ሊግ ላይ ከሚወዳደሩት 2 ክለቦች ናቸው አይደል? ኢትዮጵያ ቡናና ቅዱስ ጊዮርጊስ እና የምታወጣው ወጪ የትየሌለ ነው። ስለዚህ ማንም ስፖንሰርም ቢሆን አካባቢ ላይ የተወለደ ትላልቅ ባለሀብቶች አሉ እዛ አካባቢ ላይ የተወለዱ ክለቡን ቢያግዙት ብዙ የአካባቢው ወጣቶች በቅ ሊሉ ስለሚችሉ
አግዟቸው ነው ማለት ነው። አዎ ይቻላል ከታሰበበት። ቀላል አሁን እነ ፈረንሳይ ሌጋሲዮን ላይ ብዙ በተለያዩ ሙያ ላይ የተሰማሩ የአካባቢ ተወላጆችን ሽልማት ሲሸልሙ የተለያዩ ድጋፍ ሲያበረክቱ ይታያሉ። እኔ እንደውም ፈረንሳይ ሌጋሲዮን ወደፊት ከባድ ቡድን ይሆናል ብዬ እጠብቃለሁ። በአካባቢ ላይ ቀደም ባሉት ጊዜ በየከፍተኛ ውድድር ሲኖር አሁን ከፍተኛ 25 ገኖ ሲወጣ እዛ በስብስብ ውስጥ እነ ሚሊዮን በጋሻው እነ ተስፋዬ ደርቢ እነ ተፈራ ቡልቲ ምናምን ነበሩ። እንደዚህ አይነት በየአካባቢው የሚደረጉ ውድድሮች ድንቅ ልጆችን ለሀገር ስለሚያበረክቱ ትኩረት ለኛው አዲስ ከቴ ማለት እንፈልጋለን። እንግዲህ በመቀጠል ባለፈውም ጀምረን ወዳቋረጥ ነው ለታሪክ ተመራማሪው ለጋዜጠኛ ገነነ መኩሪያ ሞት ምክንያቱ ምን ይሆን በሚለው በዚህ ዙሪያ ላይ አጠር ያለ ነገሮችን እናወራለን። እንዲሁም ባለፈው የህግ አማካሪና ጠበቃ የሆኑ ግለሰብ መጥሪያ እንሰጣቸዋለን ብለው ግን እስከዛሬ አልተሰጠንም የጠፉ በሚለው ላይ ትንሽ እናወራው። ልክ ነው በጋሽ። እንግዲህ በስልክ ነው የደረሰን ቀጠሮ ሰጥተውን ነበረ። በተደጋጋሚ ተንቀሳቃሽ ስልካቸው ላይ ደውለናል። ምጥይጉ ስምጥ እስካሁን አላወቅንም። ስልክ አያነሱም፣ ሊያነሱልን አልቻሉ። በዚህ ወቅት ላይ ደግሞ ህጋዊነቱንም የወረቀቱ ህጋዊነትንም ማረጋገጥ አልቻለን። ምክንያቱም በተከበረው በሀገር መከላከያ ሰራዊት በጀግናው የፌዴራል ፖሊስ ሰራዊት ዩኒፎርሞች የተለያዩ ወንጀሎች የሚሰሩበት ዘመን ነው። ገባ? በትላልቅ አገር በቀል ተቋሞች በነ ቴሌ ንግድ ባንክ ስር የተለያዩ ወንጀሎች ይሰራሉ እና ይሄ ነገር እርግጠኛ መሆኑንም ለማረጋገጥ ወረቀቱን በአካባቢ በእጃችን መተው ለመቀባበል ቀጠሮ ነበረን። ነገር ግን በተደጋጋሚ ደውለናል። ግለሰቡ የህግ ባለሙያ ነኝ ያሉት ግለሰብ ነማዬ አቶ ነማዬ ይመስለኛል ስማቸውን አቶ ነማዬ ልናገኛቸው አልቻልንም። በዚህ አጋጣሚ ያንን ተከትሎ ከሳሽ የተባሉት እዛ በዋትስአፕ በተላከልን በሱ ዙሪያ ምክንያቱም አንድ ተከሳሽ መጥሪያውን በእጁ ነው ሊሰጠው የሚገባው እና ያንን አስመልክቶ እንሰጣቸዋለን አሉን። ደውለንላቸው ነበረ እንገናኛለን ብለው የት እንደገቡ አላወቅንም። እሱም አንድ ሀሳብ ነው ደግሞ እውነቴን የምልህ እና በተደጋጋሚ ስልካቸውን አያነሱም። ይሄንን የነገሩን እውነተኛነት ለማጣራትና እስከዛሬ እንግዲህ የነገሩን እውነተኛነት ለማጣራት ከሳሻችን የተባሉት የአንጋፋው ጋዜጠኛ ደራሲ የገነነ መኩሪያ ባለቤት ወይዘሮ አስቴር አየለ ጋር ተንቀሳቃሽ ስልካቸው ላይ ደወልኩና ጠበቃውን ማግኘት እንዳልቻልኩና ወረቀቱን እንዴት ማግኘት እንደምችል ጠየቅኳቸው። እንደሚነግሩልኝ ቃል ገቡና ከዛ በኋላ ቆይቼ እንድደውል ሌላም አንድ ጥያቄ ነበረኝ። ቆይቼ እንድደውል ሰው ቢሮ እንደሆኑ ገለጹልኝ። እሺ በሚል አመስግኜ ዘጋውኝ። ከዛ በኋላ እንዳሉትም መጀመሪያ ስደውል አላነሱልኝም። ከሰዓታቶች ልዩነት በኋላ ቆይቼ ደወልኩ። ሁለተኛው ጥያቄ የነበረው በዚህ ውድ የፕሮግራማችን ተከታታዮችና የተለያዩ ተመልካቾች ጥያቄ ያቀርባሉ፣ በተደጋጋሚ ጥያቄ ያቀርባሉ እና ለዚህ ምላሽ ቢሰጡን
እድል እንደነፈግን ተደርጎ ነው እየተነገረ ያለው። አስተያየት የተለያዩ አስተያየት ሰጪዎች ይደርሱናል። አዎ ሚዛን አይደለም ስራችሁ በሚል ማለት ነው። እኛ ደግሞ ያልገባንበት ቢሮ ያላናገርነው ጉዳዩ ይመለከተዋል የተባለው ቦታ ላይ ያልገባንበት ግርግዳ ቧጠናል፣ ተለማምጠናል እና እስካሁን እንግዲህ ወይዘሮ አስቴር የመለሱልኝ እስካሁን የት ሄዳችሁ ነበር የሚል ምላሽ ሰጡ። እኛም የትም አልሄድንም ወይዘሮ አስቴር እዚሁ ነን ያለነው አለን እንኖራለን የሚል ምላሽ ሰጠውና በዚህ ዙሪያ ባልደረባዬ በጋሻው ደውሎሎት አናግሮት ነበረ። በተደጋጋሚም ጥያቄ አቅርበዋል። እስቲ በዚህ ዙሪያ አንተ ገጥሞ የነበረውን ጉዳይ። እኔም ለወይዘሮ አስቴር ደውዬ ነበረ። በዚህ ጉዳይ ላይ ምንም ማለት አልፈለግም። መቼ? በተለያየ ቀን ደውያለሁ። ከዛ በኋላ ስደውል ግን ስልካቸው አይሰራም። ከወራቶች በፊት ጀምሮ? ከወራት በፊት ደውያለሁ። ወይዘሮ አስቴር አንስተው እንደዚህ ስል አይ በዚህ ጉዳይ ላይ ምንም ነገር ማለት አልፈልግም ሲሉ በአዲስ አበባ ፖሊስም በደብዳቤ ጠይቀናል። በዚህ ጉዳይ ላይም አዲስ አበባ ፖሊስ ያለውን መረጃ ሙሉ ለሙሉ ሊሰጠንም ፈቃደኛ አልነበረም። እሱ ደጋግመን ጠየቅን። ምንም ነገር የለም፣ በቤተሰብ በኩል ማግኘት ትችላላችሁ ነው የተባለው። ይህንንም ለመሞከር ስደውል የወይዘሮ አስቴር ስልክ አይሰራም። ደግሞ አንዳንድ ጊዜ እንደዚህ ስናወራ ጮክ ያለ ሰው ደፋር ነው ማለት አይደለም። ዝምም ያለ ሰው ፈሪ ነው ማለት አይደለም። አንዳንዴ ስጮ የሚጮህ እኮ ውሻ አይናከስም። ለዚህም ነው እኛ ረጋ ብለን ነው የምናወራው። ስለዚህ አንዳንድ የሚሰጡ አስተያየቶች ላይ በቃ አማን የሮቤል ባልደረባ ማነው እናት የሮቤል አራያ አማን በእናት ከአሪያ ጋር ተጣመር ምናምን እኛ ረጋ ብለን መልእክቱ ፖይንቱን ነው ማውራት የምንፈልገው እንጂ የማይመለከተንን ጉዳይ ላይ እንትን አንልም። ይሄ የአርት ስፖርት ዝግጅት ክፍል ሲጀመር ይህንን ሀሳብ ያነሳው አርት ስፖርት ነው። ሲቀጥል በዚህ ጉዳይ ላይ እንዲያማክረን ሀሳቦችን እንድንለዋወጥ ከጋዜጠኛ አሪያ ተስፋ ማርያም ጋር አማንሻ ጨዋታ ጀመራችሁ። ከዛ በፊት ግን አሁን 1 ዓመት ከምናምን በሆነ ጉዳይ ላይ አሪያ ጋር እንግዳ የነበረው ሰይድ ኪያር ምንም ከኛም ጋር ግንኙነት አልነበረውም። ይህንን ጉዳይ ሊያወራ ፈቃደኛ አልነበረም። ከዛ በኋላ ነው አሪያ አስማምቷችሁ ለእኛ እንግዳ ሊሆን የነበረው አይደል? ልክ ነው፣ ካልተሳሳትኩ ልክ ነው። ግን በዚህ ጉዳይ ላይ እኛ በብዙ ታገልን። እንደገና ወንድምየውን አለማየሁንም አውርተን ጨርሰን አማን ክሮስ ይደረግለታል። አማንም አወራው በደንብ ደስ በሚል ነገር አውርተን ግን እኛ ጋር በሚቀጥለው ነው የምቀርበው ብሎ እኛ ጋር ሊቀርብ ፈቃደኛ አልሆነም። ማስገደድ ግን ማንንም አልችልም። በዚህ ዙሪያ ላይ ግን በሚመለከተንን ጉዳይ በተለይ በገነነ ህይወት ጉዳይ ማውራት ሲገባን አንድ የማይመለከተው ሰው ስልክ እየነካካ ነበረ። ያ የማይመለከተው ሰው ማን ነው? እኔ ጃኬት የሰው ጃኬት አሁን በህይወት የሞተ ሰው ጃኬት ታቀበለኝ ብትለው ያ ልጅ እርግጠኛ ነኝ አንስቶ አይሰጥም። እንኳን ስልክን ያህል ነገር ሊነካ ለምን ጣታቸውን እሱ ላይ መቀሰር ተፈለገ? ምክንያቱ ምን ይሆን? ይሄ ልጅ በጣም ከምነግርህ በላይ ጨዋ፣ ብዙ በአጭር ጊዜ ውስጥ ራሱን ከፍ ያደረገ በእግር ኳስ ስልጠና ላይ ራሱ የሚሰጣቸው ሀሳቦች ሲተነትን ደስ የሚለኝ ልጅ ነው። አሁን እጅ የተቀሰረበት ልጅ አሁን ባለፈው ጂኬ እና ጂኤስ ምናምን ተባለ። በኢትዮጵያ እግር ኳስ ላይ ለለውጥ ብሎ ማነው ከገነንና ካሳዬ ጂኬ በሚለው እንትን ላይ ኢትዮጵያ ቡናን 1995 ነው ካሳዬ ያዘው። ልክ ነው። በዛ እንትን ላይ ደስ የሚል ነገር አሳይተውናል።
ግን ቀብጥ ብሎ በረኛ ግብ ክልል ድረስ ሄደ ምናምን እንደሱ የለም። ግብ ክልል ከሄድክ እንዴት ነው አፍነው ልታንቀሳቀሰው የምችለው? ለሶስት ለምናምን ይታፈናል። በዚህ ሐሳብ ላይ አደራጅቶት የራሱን ሐሳብ ጨምሮ ካሳዬ አራጌ ጥሩ ቡድን አሳይቶናል። በአሸናፊዎች አሸናፊ ዋንጫ ላይ በቅዱስ ጊዮርጊስ ብዙ ጎል ገባበትና ያንን ሐሳብ ድሮም እኮ እየተባለ ወደ ማጣጣል መጣ። አጫወቱ ምን ነበር የሚባለው? ጂኬ እንጂ ጂኤስ አይደለም፣ ጂኬ ነበረ። በኋላ በምን ጉዳይ እንደሆነ በማላቀው ጉዳይ ላይ ይሄ ጂኬ አጫወት ወደ ጂኤስ ተቀየረ። ከዛ እኔ ብዙም በዚህ እንትን ላይ አስተያየት መስጠት ባልፈልግም ባጫወት ረገድ ግን ቡድን ይዘ አንተ አሁን ወደ ስልጠናው ስትመጣ ከንግግር ወደ መሬት የወረደ ነገር ይዘ ስትመጣ ደግሞ የተሻለ ነው። ስለዚህ የተሻለ ነገር ካሳዬ አሳይቷል። ስለዚህ የካሳዬ ሐሳብ ጥሩ መሆኑን የምታውቀው በየአጋጣሚው ካሳዬ ጋር በረኛ የነበሩት ልጆች ከነ ተክለማርያም ሻንቆ፣ አቤል ማሞ፣ ከበረከት አማረ ሶስቱም ብሔራዊ ቡድን የመጠራት እድል ነበራቸው በተለያየ ጊዜ። እነዚህ ልጆች ኳስ ይዘው በእግራቸው ሲጫወቱ ግን ርቀው ሊሻሙ ሄደው ሊያጠቁ ግን ኳስ ይዘው በመጫወት አሳማኝ ነገር በማሳየት እነዚህ ልጆች ተመራጭ ነበሩ። በአንድ ወቅት ውበቱ አባተ ይዞት የነበረው የኢትዮጵያ ብሔራዊ ቡድን ላይ አቡበከርም የካሳዬ ልጅ ነበረ። ከኋላም የነበሩት በቃ አስራት ቱንጂን ጨምሮ ድንቅ ቡድን ነበረ። እዛ ስብስብ ውስጥ የካሳዬ አጫወት በሚገባው መልኩ ውበቱ በረኛ ነቅሎ ሲሄድ ሳይሆን ኳስ ተመስርቶ በመጫወቱ ያንን ነገር አዳብሮት የራሱን ነገር ጨምሮ አሪፍ ቡድን አሳይቶናል። ይሄ ነገር እንዲያድግ መደረግ አለበት። ሁሉም በሚባል መልኩ ጠንክረው ሊሰሩ ይገባል። ይሄ ነገር በመመካከር ነው የሚሆነው። በተናጥል ጂኬ ጂኤስ ጂአር ምናምን ተብሎ ሳይሆን በተናጥል ሳይሆን በመተባበር ለውጥ ሊመጣ ይችላል። እንዳልከው ነው እንግዲህ ልክ ነው። ብዙዎች እንደውም እናንተ ጀምራችሁት የገነንን ታሪክ እንዴት ወደዛ ወደነ አራያ ጋር ሲቀጥል ተሸጋገረ። ልክ ነው። አራያ በግል ጥሩ ወዳጄ ነው። ምንድነው አንድ ነገር ይፋ መሆን ነበረበት። ጋዜጠኛ ሰይድም አንተ የጀመርከውን ይህን ነገር አንተ ባትጀምረው ማለቱ እኛ የታሪክ ሽማ ያለ አይደለም፣ ሩጫ አይደለንም። ከዛ በፊትም ምን ብለን እንደተነጋገርን እና ጋዜጠኛ ሰይድ እንተዋወቃለን። እሱ ላይ ችግር የለብንም። እኔ ብዙ ሰውም ሲጠይቀኝ አስተያየቶቹን ብዙ ሲጻፉ ምላሽ የምሰጠው ዋናው የገነነ እውነተኛ አሟሟት ይተዋወቅ ነው። ሌላው ትርፍና ሌላው ትርፍ ነው። በጂኬ ዙሪያ እኔም እንግዲህ የማውቀው ጂኤስ መባሉን ያወቅኩት አሁን በቅርብ ነው። በቀደመ እንደውም በቀናቶች ልዩነት ነው የሰማሁት። ጂኬን ነው። ጂኬን ደግሞ የማውቀው 80ዎቹ ውስጥ ነው። 80ዎቹ ውስጥ ነው ጂኬ የተጀመረው። አብረህ ነበርክ እንደው? አይ እኔ እንኳን ሐሳቡን ተቃወም ነበር በወቅቱ እንጂ በለጠ ወዳጆ ላይ ነው የተሞከረው። ጂኬ ቀጥታ በለጠን ያመጣው ደግሞ ለዚህ አጫወት ይመቸኛል። አዎ እነ በለጠ ላይ ነው ጂኬን። በዚህ ዙሪያ የአሰልጣኝ ካሳዬ አራጌን አስተዋጽኦና የዘመናት ልፋት ገደል መክተት ተገቢ አይደለም በፍጹም። አዎ እኔ እንደውም መጠራጠር ጀመርኩ። አሁን ግራ የገባኝ በ1988 ይመስለኛል የኢትዮጵያ ወጣት ቡድን ነው ታዳጊ ቡድን ፕሬዚዳንት የነበሩት ተስፋዬ ገብረ ኢየሱስ ነበሩ አይደል? 80ዎቹ መጨረሻ ያኔ የኤርትራ ታዳጊና የኢትዮጵያ ታዳጊ ሲጫወቱ ብሎን ጫማ የሚያስፈልገው ለኢትዮጵያ ወጣት ቡድን እየሆነ የተሰጠው ለኤርትራ ነው። ይሄ ነገርም አሁን መፍራት ጀመርኩ። እንደዚህ አይነት ተልእኮ ያላቸው ሰዎች አሉ ወይ? ኢትዮጵያ በእግር ኳሱ ከፍ እንድትል አብሮ መስራት እንጂ ተነጣጥሎ ማውራት ምን ይሰራል? ምንድነው መሰለ በጋሽ እዚህ ላይ
አንዳንድ ጊዜ አለመናገር ችግር አለው። አሁን ካሳዬ አራጌ አሰልጣኝ ካሳዬ አራጌ በስልክም አግኝቼዋለሁ፣ በተለያዩ ሜሴጆችም ተለዋውጠናል። የስራ ጫና በስቶበት እንጂ ሁኔታዎችን አመቻችቶ ኢንተርቪው ሊሰጠኝ ቃል ገብቷል። እንግዲህ ካሳዬ ደግሞ ቃል ገብቶ ሳይፈጽም አይተነው አናውቅም። ያለውን ሁኔታ ጀምሮ ከጂኬ አጫወት እስከ ገኔ የመጨረሻ ህልፈተ ህይወት የመጨረሻ ደዋይ እሱ ነው። የሆኑ ንግግሮች ሰምቷል። ውስጥ ላይ ብዙ አይነት ነገሮች አሉ። ስልኩን ሳይዘጋው የተናገረበት ሁኔታ አለ። በዛ አስመልክቶ እሱን እንግዲህ ቆይታ እናደርጋለን። ሌላው እኔ አሁን አንድ ግለሰብ አለ ምናምን በሚል ተናገርከው። ያው የግለሰብን ጉዳይ እንደዚህ ብለን በእርግጠኝነት ምስክርነት መስጠት ይከብዳል። በግለሰብ ደረጃም አይደለም ማነጣጠር የሚገባን። የገነነ ነፍስ ፍትህን ትናፍቃለች። ወደፊትም ከማጣራት ወደ ኋላ አንልም። በነገር ላይ እዚህ ላይ እንደ ማጠቃለያ በእኔ በኩል ልል የምፈልገው በአንድ ወቅት ጋዜጠኛ ሰይድ ኪያር የሁለተኛ ደረጃ ተማሪ ሆኖ አሰልጣኝ ካሳዬ አራጌ ጋር መጥቶ ያንተ አድናቂ ነኝ በሚል ካሳዬ አራጌ በተጫዋችነት ዘመኑ ይለብስ የነበረውን ማሊያ ሲያስረክበው ያለውን ፎቶግራፍ ኤዲተራችን ስንቴ ያሳየናል። የግድ ነው። በወቅቱና በሰዓቱ ኳስ የሚወድ ሰው የመሃል ሜዳ ተጫዋች ከሆንክ ካሳዬን አለማድነቅ ከባድ ነው። ስለዚህ በወቅቱ የሰይድ አድናቆት አግባብ ነው። አይ ከሰይድ ካሳዬ ግን ናይጄሪያ ይበልጥብኛል። ልክ ይሄ ያንተ ስሜት ነው። ልክ ነህ እኮ ሁላችንም የየራሳችን ስሜት አለን። አሁን እኔ ጂኬ እና ጂኤስ በሚለው ጉዳይ ላይ እንዳለ ጌታ ጋር አንዴ የመጽሐፍ ውይይት ሲደረግ ራሱ ገነነ መኩሪያ ጂኤስንም ጠቅሷታል። በፊት ጂኬ ነበረ፣ አሁን ደግሞ ወደ ጂኤስ ነገር አምጥቼዋለሁ ምናምን ብሎ አውርቷል። ግን የተለያዩ ሀሳቦች መጥተው አንተ ጋር ጂኤስ ካለ እኔ ጋር ጂኬ ካለ ከዛ ጋር የተለያዩ ሀሳቦችን አምጥተን ለኢትዮጵያ እግር ኳስ የሚጠቅመውን ነገር ማድረግ ነው ያለብን። ግን ተመካክረ ያደረግከውን ነገር በአደባባይ ባናወጣም ደግሞ የበለጠ አሪፍ ነው። ተማክረ ኳስ በመሬት ማድረግ ነው። ባለሁለተኞችን ማክበር ያስፈልጋል። ግድ አሰልጣኝ ካሳዬ አራጌ እኔ እንደው ሀሳቡ ላይ ፍጹም ተቃራኒ የነበረ አስተያየት ቢኖረኝም ምንድነው የካሳዬን አቋም፣ የካሳዬን ልፋት፣ የካሳዬን ድካም እንደና አሰልጣኝ ብርሃኔ ገብረ እግዚአብሔር ሁሉ ይሞክሩት ነበረ። ክራይ ቤት ላይም ተሞክሯል። ስለዛ ማለት ነው እንደነዚህ አይነት ነገሮችን ፊተኛው ከሌለ ያውኑ አይኖርም እና ለዛም ደግሞ እውቅና መስጠት ማመስገን ያስፈልጋል። ጸጥ ብሎ በባዶ ሸምጥጠህ እኔ ሰራው ስራ ማለት አሁን እንደውም በሚቀጥለው ፈቃደኛ ከሆነ የተጠቆመበት ልጅ ስልኩን ሲነካ ነበር፣ ስልኩን እንዲህ ሲያደርግ ነበር የተባለው ልጅ ፈቃደኛ ከሆነ ካለበት አፈላልገን እንግዳ ለማድረግ እንሞክራለን። ሁሉም በሚችለው አቅም የኢትዮጵያን እግር ኳስ ለማሳደግ እንረባረ ማለት እንፈልጋለን። ልክ ነው። ልጁ ቢመጣ እኔም ባለፈው አነጋግሬው ነበረ። አንድ ሁለት አስተያየቶች እንደዚህ አይነት ነገሮች አሉ። ነፃ ነው ነፃ አይደለም የሚለውን እንግዲህ እሱ ነው የሚያውቀው። ከዚህ ጎን ለጎን ግን በጋሽ ቅድም ያልደረስንበት ቦታ የለም ብለናል። ከነዚህ መካከል አንድ ታዋቂ የአንድ ክለብ ተጫዋች ነበር። ያ ተጫዋች በአንድ ፌስቡክ ገጽ ላይ የሰጠው ኮመንት ስለ ጉዳዩ 90% እኔ ያውቃለሁ ብሎ ነበረ። ስንጠይቀው ስልኩ ዝግ ነው። አረ አነጋግሬዋለሁ። ስለ ገነነ እባክህ ተብሎ ጽሑፍ ሲወጣ የዛ ሰዓት ላይ የሰጠው አስተያየት 90% ጉዳዩን አውቀዋለሁ ብሎ ነው በስሙ ያወጣው እሱን። ከዛ በኋላ ግን ምን አይነት አስተያየት ሰጠ?
ስንደውለትኛም እኔ ምንም የማቀው ነገር የለም ማለት በቅጽበት ሐሳቡን ሊቀይር የቻለበት ምክንያት ምን ይሆን? አዎ ሌላው አንድ ከአሰልጣኝ ብርሃኔ ገብረ እግዚአብሔርም ጋር ቃለ መልስ ስናደርግ አንድ የቀበሌ ባህር ዛፍ የሚባል የገኔ አብሮ አደግ የሻሸመኔ ልጅ አለ እንደውም የጋዜጣ አከፋፋይ ሊብሮ በነገር ላይ ከቀናቶች በፊት ባለፈው አርብ ነው ጥቅምት 13 ሊብሮ ጋዜጣ 33ኛ ዓመቷ ተከብሯል 33 ዓመት ሞልቷታል እንግዲህ እና የአንድ ጎልማሳ ሰው እድሜ እየሄደች ነው ማለት ነው እና ያ በተከበረበት ጊዜ ድሮ እንግዲህ ልክ አንደኛ ዓመቷ ሁለተኛ ዓመቷ ላይ ጋዜጣው ሲወጣ ይሄ ልጅ ይሄ ቀበሌ ባህር ዛፍ የሚባለው ሰው ጋዜጣውን ለማከፋፈል ወደ ሻሸመኔ ሄድ ነበር ገኔ ትውልድ ሀገር ማለት ነው እና ለሱ አሁን በቀደመታም ደውዬለት ነበር የግልቅ ስልኩ ላይ ተነጋገርን አወራን ከረጅም ዓመት በኋላ ነው ይሄን ጉዳይ ግን ሳነሳበት በቅጽበት ነው የተለወጠውና የሆነ ኃይል አለ የሚለውጥ ኃይል አለ የሆነ ጀረጅም ነገር አለ ይሄ ነገር ግን አሁንም ደጋግመን የምንነግረው የተለያዩ መልእክቶች ይደርሱናል ይሄንን ነገር ካቆማችሁት የገነነ ጋር ግንኙነት አላችሁ ከሱም የተሻላችሁ አይደላችሁም ተብለናል ስለዚህ አስፈላጊውን ነገር እንደምናደርግ እስከመጨረሻው እንደምንጓዝ ቃል እንገባለን ያው ነው እንግዲህ ተመልካቾቻችን በዚህ ጉዳይ ላይ እኔም ጋር እንዲያለ የምትሉን ካለ ቤታችን ክፍት ነው መተም ማውራት መጫወት እንችላለን በመቀጠል በእንግዳ ፕሮግራማችን በተደጋጋሚ በተጠየቀው መሰረት ያሁኑ የሰሜን አሜሪካንና የባህል ፌዴሬሽን ፕሬዚዳንት ሆነው ከተካበ ዘውዴ ጋር የነበረውን ክፍል አንድ ቆይታ ተከታትለን እንመለስ ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን